ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። የአማራ ፋኖ ከፍተኛ አመራር የሆነው አስረስ ማረ ዳምጤ ከአማራ ክልል መንግስት ጋር ድርድር መጀመሩ ተሰማ። በጎጃም ፋኖ መካከል ከፍተኛ የሆነ ክፍፍል ተፈጥሯል፣ እንመለከተዋለን። በሌላ ዜና ኢትዮጵያና ኤርትራ ሊደራደሩ ነው። አሰብ ወደ ኢትዮጵያ ሊመለስ ነው ተብሏል። ህወሓትና ግብጽ ድንኳን ጥለው ሀዘን መቀመጣቸው ተሰምቷል፣ ተሰሙታላችሁ። ይህ በእንዲህ እንዳለ የህወሓት ጀኔራል ትግራይን እንገነጥላታለን ማለታቸው ተነገረ። በአራት አቅጣጫ ትግራይን የከበባትን ጠላት በትነነዋል ሲሉ ተደምጠዋል። ሌላኛው ጉዳያችን ነው። ከዚህ ጋር በተያያዘ በህገወጡ የህወሓት ቡድንና የሻዕቢያ አመራሮች የተመሰረተው ጽምዶ የተሰኘው ጥምረት የአፍሪካ ቀንድን ለማተራመስ የግጭት ቀጠና ለማድረግ ያለመ የጥፋት ስብስብ መሆኑን የትግራይ ሰላም ኢኒሼቲቭ አስተባባሪ ኮሎኔል ገብረዋህድ ኃይሉ አስታውቀዋል። ሰፋ ያለ መረጃ አለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። አስረስ ማረ ዳምጤ ከአማራ ክልል መንግስት ጋር ድርድር መጀመሩ ተነገረ። የአማራ ክልል የሰላምና የመረጋጋት ተስፋዎች እየለመለሙ መምጣታቸው የሚያመላክቱ አዳዲስ መረጃዎችም እየወጡ ነው። በተለይም በጎጃም ቀጠና ከፍተኛ ተጽዕኖ ፈጣሪ የሆነው አስረስ ማረ ዳምጤ ከአማራ ክልል መንግስት ጋር ቀጥተኛ የድርድር ሂደት መጀመሩ ታውቋል። ይህ ዜና ለሰላም ወዳዱ ህዝብ ትልቅ ተስፋንም ፈንጥቋል። የእርምጃ ቀጠናውን ከግጭት ወደ ዘላቂ መረጋጋት ለማሻገር ትልቅ ፋይዳ ይኖረዋል እየተባለም ይገኛል። በዚህ ድርድር ሂደት ውስጥ እንደ ጥላሁን አበጀ፣ ዳዊት ማሪ፣ በላይ ብዙአየሁ፣ ባየ ደስታና የንገስ ብርሃኑ ያሉ የጎጃም ቀጠና አስተባባሪዎች በንቃት እየተሳተፉ እንደሚገኙ የተሰማ ሲሆን አስረስ ማረ ዳምጤ በጎጃም ያለው ተቀባይነት ድርድሩን የበለጠ አቅም እንዲኖረው አድርጎታል ተብሏል። ድርድሩ የክልሉን ሰላም ለማረጋገጥ የተቀየሰ ሰፊ መድረክ መሆኑ የተነገረ ሲሆን እነ ማርሸት ፀሐዩና ሌሎችም የጎጃም ፋኖችም የነ አስረስን ፈለግ እየተከተሉ እንደሚገኙ ተነግሯል። ድርድሩ በምስራቅ ጎጃም የሚንቀሳቀሱ ሁሉንም ኮሮች እንዲሁም ለመንግስቱ አማራ ቅርብ የሆኑ በምዕራብ ጎጃም የሚንቀሳቀሱ የተለያዩ ኮሮችና የክፍለ ጦር አመራሮችም ጭምር በማካተት ለድርድር ዝግጁ መሆናቸውን የወጡ መረጃዎች ጠቁመዋል። እስካሁን በተካሄዱት የመጀመሪያ ደረጃ ንግግሮች አስረስ ማረ ዳምጤ ጋር የተሰለፉና ጥላሁን አበጀ፣ ዳዊት ማሪና ባየ ደስታ እንዲሁም ሌሎች ወታደራዊ አመራሮች ከክልል ባለስልጣናት ጋር በመገናኘት የመከሩ ሲሆን በቀጣይ የድርድሩ ሂደት አስረስ ማረ ዳምጤና የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ቀጥተኛ ፊት ለፊት ተገናኝተው እንደሚመክሩ ለማወቅ ተችሏል። በቀጣይ ቀናት ውስጥ አስረስ ማረ ዳምጤ ወደ ባህር ዳር በማቅናት ሁሉንም ወገኖች የሚያሳትፍና የክልሉን ሰላም የሚያረጋግጥ የመጨረሻ ስምምነት ይፋ እንደሚያደርግም ይጠበቃል። የአማራ ፋኖ ህዝባዊ ንቅናቄ አፋብን የህዝብ ግንኙነት ኃላፊ የሆነው አስረስ ማረ ዳምጤ ከዚህ ቀደምም ከአማራ ክልል መንግስት ጋር እንደሚሰራ መነገሩ ይታወሳል። ይህ መሆኑ ደግሞ በፋኖ ኃይል አንድነትና መተማመን ላይ ከፍተኛ ኪሳራ እንደሚያደርስ የዘርፉ ምሁራን እየተናገሩ ይገኛሉ። በእነ አስረስ ማረ ዳምጤና የመንግስት ድርድርን በተመለከተ ከአፋብን በኩል የሰጠ መግለጫ ባይኖርም ድርድሩን ለማክሸፍ እነ ዘመነ ካሴና ምሬ ወዳጁ አስረስና ቡድን ወዳለበት አካባቢ ከፍተኛ ጦር ማዝመታቸው ተነግሯል። በእነ አስረስና በመንግስት መካከል እንደተጀመረ በተነገረለት በዚህ የሰላም ድርድር ካፒቴን ማስረሻ ሰጤ፣ ኮሎኔል ፈንታውን ሙሀባና ሌሎችም ቀደም ብለው ወደ መንግስት የገቡ የቀድሞ የፋኖ ታጣቂዎች እገዛ እያደረጉ ስለመሆኑ ተሰምቷል። በቀጣይ መረጃ ኢትዮጵያና ኤርትራ ሊደራደሩ ነው። አሰብ ወደ ኢትዮጵያ ሊመለስ መሆኑ ተነግሯል። ህወሓትና ግብጽ ድንኳን ጥለው ሀዘን መቀመጣቸውም ተሰምቷል። እንደ አውሮፓውያን አቆጣጠር በ2018 ከ20 ዓመታት በላይ ግጭት ውስጥ የነበሩት አዲስ አበባና አስመራ የሰላም ስምምነት ማውረዳቸው የሚታወስ ሲሆን ከፕሪቶሪያው ሰላም ስምምነት በኋላ ግን ግንኙነታቸው እንደገና እየሻከረ መጥቶ እንደነበር ይታወሳል። ኢትዮጵያ የህልውና ጉዳይ አድርጋ በምትከተለው አሰብ ጉዳይ ሁለቱ ሀገራት በባለስልጣናት በኩል ቃላት ከመወራወር ባለፈ ድንበር ላይ ውጥረት ከፍተው የዓለም አቀፉን ማህበረሰብ ስጋት ውስጥ ከቶት እንደነበር አይዘነጋም። እነሆ በየሰዓቱ የፖለቲካ ሁኔታው በሚቀያየርበት ቀጠና የሚገኙት የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር የቀናት ዕድሜ ብቻም ቀርተውታል። በአፍሪካ ቀንድ ቀጠና ያልተጠበቀና አስገራሚ ፖለቲካ ለውጥ እየታየ መሆኑን የገለጹት የገበታ ሚዲያ ምንጮች የሁለቱን ሀገራት ግንኙነት ሙሉ በሙሉ ወደ አዲስ የትብብር ምዕራፍ ያሸጋግራል የተባለ ታሪካዊ ስምምነት ይፈረማልም ተብሎ ይጠበቃል። በተባበሩት አረብ ኤምሬቶች፣ ሳውዲና ኳታር አደራዳሪነት ግንኙነቱ ለማደስ የተስማሙት ሁለቱ ሀገራት መሪዎች ማለትም ጠቅላይ ሚኒስትር አብይ አህመድ በቅርብ ወደ አስመራ የሚያቀኑ ሲሆን በተመሳሳይ ሁኔታ ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ እንደሚመጡ
ተገልጿል። መሪዎቹ በሁለቱ ሀገራት መካከል ያለውን ግንኙነት በላቀ ደረጃ የሚያጠናክር አዲስ ስምምነት ይፈራረማሉ ተብሎ የሚጠበቅ ሲሆን ከስምምነቶች መካከል ደግሞ ኢትዮጵያ በቋሚነት ከቀይ ባህር ተጋሪ የምትሆንበት እንዲሁም አስመራ ደግሞ ከኢትዮጵያ ግዙፍ ፕሮጀክቶች ተጠቃሚ የምትሆንበት እድል ይፈጠራል ተብሎ ተስፋ ተጥሎበታል። ይህ ድንገተኛ ክስተት በቀጠናዊ ፖለቲካና የኢኮኖሚ ትስስር ላይ ትልቅ ተጽዕኖ ይኖረዋልም ተብሎ በከፍተኛ ጉጉት እየተጠበቀ ቢሆንም የቀጠናውን ሰላም መሆን በተለይም ደግሞ ኢትዮጵያን መልማት በበጎ የማትመለከተው ግብጽ ከሀገር ውስጥ ባንዳ ህዋት ጋር በመሆን ሀዘን ውስጥ መቀመጣቸው ተነግሯል። ከዚህም ባለፈ ይህ የሰላም ድርድር እንዳይሳካ ግብጽ የተባበሩት አረብ ኤምሬቶችን በከፍተኛ ሁኔታ ስትለምን እንደነበረ ምንጮች አረጋግጠዋል። አንደኛው የጦር መሳሪያ ምንጩን ኤርትራን ሊያጣ እንደሆነ የተገነዘበው ህወሓት በበኩሉ ይህ የሰላም ስምምነት እንዳይፈረም የሚያግባባ ቡድን ወደ አስመራ ለመላክ ጥያቄ ቢያቀርብም ከአስመራ ባለስልጣናት በኩል እውነታዊ ምላሽ አላገኘም ነው የተባለው። ጉዳዩን በቅርበት የሚከታተሉ እንዳሉት የሁለቱ ሀገራት የሰላም ስምምነት በተባበሩት አረብ ኤምሬቶች አቡዳቢ እንደሚካሄድ የታወቀ ሲሆን ውይይቱና ድርድሩ ግን ለሚዲያ አካላት ዝግ እንደሚሆን ተነግሯል። ወደ ቀጣዩ መረጃ እንሻገር። ይህ ህወሓት ጀነራል በአራት አቅጣጫ በበንን ጠላት በጣጥሰነዋል ማለታቸው ተሰማ። ጀነራሉ ህወሓት ትግራይን እንገነጥላለን ሲሉ ተደምጠዋል። በሰሜን ኢትዮጵያ አንጻራዊ ሰላም አምጥቶ የነበረው የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ በህወሓት በኩል ከፈረሰ በኋላ ቀጠና ወደ አዲስ አውዳሚ ጦርነት ሊያመራ የሚችልበት ከፍተኛ የኃይል ትንኮሳ እየተስተዋለ መሆኑም ተሰምተዋል። የህወሓት ከፍተኛ ወታደራዊ መኮንኖችና ጀነራሎች በተከታታይ የሚያሰሟቸው የጦርነት ዛቻዎችና ፉከሮች የሰላም ስምምነቱን ህልውና አደጋ ላይ የጣሉ ሲሆን በትግራይ ክልል ውስጥ የሚኖሩ ንጹሐን ዜጎች በከፍተኛ ስጋትና ድንጋጤ ውስጥ መውደቃቸውን ከተለያዩ ምንጮች የተገኙ መረጃዎች አመላክተዋል። ከዚሁ ጋር ተያይዞ በትግራይ ጦር አዛዦች መሃል አንዱ የሆነው ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ በወይን ሚዲያ በኩል ባስተላለፉት መልእክት በአራት አቅጣጫ የከበበን ጠላት አስተላለፍ በጣጥሰን ብልጽግናን ብቻውን አስቀርተነዋል ሲሉ የሰላም ስምምነቱን ገደል የሚከትና ደግሞ ወደ ጦርነት ሜዳ የሚጋብዝ ግልጽ ፉከራ አሰምተዋል። ጀነራሉ አልተቋጨም ያሉት ህልውናን ለማረጋገጥ አዲስ የኃይል አስተላለፍ ፈጥረን እየተዘጋጀ ነው ማለታቸው የተሰማ ሲሆን ቡድኑ በሰላም ቅንጣት ያህል ፍላጎት እንደሌለውና አሁንም በደም መፋሰስ እንደሚያምን ማረጋገጫ ሆኗል ተብሏል። እንደ ቢቢሲና መሰል ዓለም አቀፍ የዜና ምንጭ ዘገባዎች እንደሚያመላክቱት የህወሓት ታጣቂዎች በትግራይ ክልል ውስጥ ወጣቶችን በግዴታ የማፈስና ወደ ጦር ሰራዊት የማስገባት ሰፊ ዘመቻ እየተካሄዱ መሆኑም ተረጋግጧል። በስምምነቱ መሰረት መካከለኛና ከባድ የጦር መሳሪያዎችን ለሀገር መከላከያ ሰራዊት ሙሉ በሙሉ ማስረከብ ሲገባው ቡድኑ መሳሪያዎቹን በሚስጥር በመደበቅ አዳዲስ የጦር ስልጠናዎችን በመስጠትና የስነ ልቦና ቅስቀሳ በማድረግ አዲስ ጦርነት ለመክፈት ጠመንጃውን እየወለወለ መሆኑ ተነግሯል። ይህ በሀገር ሉዓላዊነት ላይ የተደቀነ ግልጽ የጦርነት አዋጅ ሲሆን የተጀመረውን የቀድሞ ታጣቂዎችን መልሶ የማቋቋምና የትጥቅ ማስፈታት ወይም ዲዲአር ሂደት ሙሉ በሙሉ እንዲቋረጥና እንዲደናቀፍ አድርጎታል ተብሏል። የፖለቲካና ወታደራዊ ጉዳዮች ተንታኞች እንደሚሉት ይህ ስብሰባ ከጫካ ጀምሮ በሰላማዊ ውይይትና በሀሳብ የበላይነት የማያምን ልዩነቶችን በጥይት ብቻ ለመፍታት የሚሞክር ኋላ ቀር ባህል የተጠናወቱ ነው ያሉት የዘርፉ ምሁራን ቡድኑ የፕሪቶሪያውን ስምምነት እንደ ስትራቴጂካዊ መታለያ በመጠቀም በክልሉ አንጻራዊ መረጋጋት ፈጥሮ የነበረው ጊዜ አስተዳደር በይፋ በማፍረስና የክልሉን አመራሮች በማስፈራራትና በማገት የስልጣን መዋቅሩን በበላይነት ተቆጣጥሮታል ብለዋል። የፕሪቶሪያ ስምምነት በተፈረመበት ወቅት የተሰማውን ከፍተኛ ደስታ ያስታወሱት የሀገር ውስጥ ታዛቢዎች አሁን ላይ በትግራይ ሊቃውንትና መሪዎች ዘንድ ያለው የስልጣን ሽሚያና በወጣቶች ህይወት የመፎከር አባዜ በአስቸኳይ መቆም እንዳለበት አሳስበዋል። አካባቢውን ከውጭና ከውስጥ ኃይሎች ጋር በማስሄድ የጦርነት መጫወቻ ምድር ከማድረግ ይልቅ በጥብቅ ዲሲፕሊን ወደ ሰላማዊ ውይይት መመለስ ብቸኛው አማራጭ መሆኑ የተገለጸ ቢሆንም የህወሓት ታጣቂዎች ግን አሁንም ሀገርን ለማፍረስና የህዝብ ደህንነት ለአደጋ ለማጋለጥ በከፍተኛ ፍጥነት ወደ ጥፋት መንገድ እየተጓዙ መሆኑ መላውን የሀገሪቱን ህዝብ በከፍተኛ ድንጋጤ ውስጥ የጣለም ጉዳይ ሆኗል። ይህ የጀነራል ጆን መዲድ የአሸናፊነትና የአዲስ አሰላለፍ ፈጠራ ትረካ በብዙ ታዛቢዎችና በሰላም ሟጋቾች ዘንድ ከፍተኛ ትችትና ጥያቄ እየቀሰቀሰ ነው። በፕሪቶሪያው የሰላም ስምምነት መሰረት ትጥቅ መፍታትና ወደ ዘላቂ ሰላም መግባት በሚገባበት በዚህ ወሳኝ ሰዓት መሰል የጦርነት ነጋሪት ድለቃዎችና የኃይል ሚዛን ስልቶች የቀጠናውን መረጋጋት አደጋ ላይ የሚጥሉ መሆናቸውን የፖለቲካ ተንታኞች ያስጠነቅቃሉ። በተለይም ለዓመታት በጦርነትና በረሃብ የደቀቀው የትግራይ ህዝብ አሁን የሚሻው የጦርነት ፉከራ ሳይሆን መልሶ ማቋቋምን፣ ፍትህንና ዘላቂ ሰላምን በመሆኑ የህወሓት መኮንኖች አሁንም የድሮን የቪዲዮና የሚዲያ ፕሮፓጋንዳ ለፖለቲካ ህልውናቸው መጠበቂያ ለማድረግ መሞከራቸው ከህዝቡ እውነተኛ ፍላጎት ጋር ፍጹም የተጣረሰ
መሆኑን ታዛቢዎች ይናገራሉ። ወደ ቀጣይ ጉዳይ ስንሻገር በህገ ወጡ የህወሓት ቡድንና የሻዕቢያ አመራሮች የተመሰረተው ጽምዶ የተሰኘው ጥምረት የአፍሪካ ቀንድ ለማመስና የግጭት ቀጠና ለማድረግ ያለመ የጥፋት ስብስብ መሆኑን የትግራይ ሰላም ኢኒሽቲቭ አስተባባሪ ኮሎኔል ገብረዋህድ ኃይሉ አስታወቁ። ጥምረቱ ለህገ ወጡ የህወሓት ቡድን ጥቂት አመራሮች ስልጣን ከለላ የሚሰጥ እንጂ የትግራይ ህዝብ ፈጽሞ የሚጠቀመው ነገር የለም ያሉት ኮሎኔሉ ጽምዶ በትግራይ ተጨማሪ ጥፋትና ውድመት ከማስከተል ባለፈ የአፍሪካ ቀንድ ለማመስ ያለመ ጥፋት ስብስብ ነው ብለዋል። ጽምዶ የሚለው ጽንሰ ሐሳብ በትግራይ የቆየ ባህላዊ መሰረት ያለውና ሌላ ተግባርን የሚገልጽ ቃል ቢሆንም በአሁኑ ወቅት በህገወጡ የህወሓት ቡድንና በሻዕቢያ አመራሮች መካከል የተፈጠረውን ጥምረት ወክሏል ብለዋል። ይህ ውጥረት ለቡድኑ አመራሮች የስልጣን ከለላ የሚሰጥ እንጂ የትግራይን ህዝብ ወደ ባሰ ችግር የሚከት መሆኑን አንስተዋል። ሻዕቢያ የጥምረቱ ዋና አንቀሳቃሽና የበላይ አስተባባሪ ነው ያሉት ኮሎኔሉ የዚህ የፖለቲካ ጥምረት ዋናው ማዕከል አስመራ መሆኑንም ተናግረዋል። ጥምረቱን በወታደራዊ በፖለቲካዊ እንዲሁም በቴክኒካዊ ረገድ ሙሉ በሙሉ የሚመራው የሻዕቢያ ኃይል ስለመሆኑና ከጀርባውም ግብጽ መኖሯን ተናግረዋል። በትግራይ ክልል በኩል ያሉት የህገወጡ የህወሓት ቡድን አመራሮች ግን ለሻዕቢያ አጀንዳ ፈጻሚና ተላላኪ በመሆን የራሳቸውን ህዝብ ለጥፋት አሰልፈው እየሰጡ መሆኑን አመላክተዋል። እንደ ግብጽ ያሉ ሌሎች አካላትን በጥምረቱ ላይ ገንዘብና የሌላ ተጨማሪ ድጋፍ ሊያደርጉ ቢችሉም ዋናዎቹ ተዋናዮች ግን በአስመራና በመቀለ ያሉ አመራር ነን ባዮች መሆናቸውን አብራርተዋል። ስምምነቱን ባልተቀበሉ ወገኖች ላይም ጽንፈኛ ቡድኑ የተለያዩ ቅጣቶች እንደሚጥል ጠቁመው ይህ ጽምዶ የተሰኘ ጥምረት በትግራይ ህዝብ ላይ እያስከተለ ያለውና ወደፊትም የሚያመጣው ተጽዕኖ እጅግ አደገኛ መሆኑን ኮሎኔሉ አስረድተዋል። እንደ ኮሎኔሉ ማብራሪያ ጥምረቱ ጦርነትንና ሞትን፣ እስራትን፣ ግርፋትን፣ እንግልትን፣ ረሃብን እንዲሁም ስር የሰደደ ማህበራዊና ኢኮኖሚያዊ ቀውስን እንደሚያስከትል አመላክተዋል። የጥምረቱ ዋና ዓላማም የአፍሪካ ቀንድ አካባቢን ማመስ፣ ቀውስ በመፍጠር የስልጣን ዕድሜን ማራዘም እንደሆነ አመላክተው የህገወጡ ቡድን አመራሮች ጥምረቱን የፈጠሩት ቀደም ሲል የሰሯቸውን ስህተቶችን ተከትሎ ከህዝብ ሊቀርብባቸው ከሚችል ጥያቄ ለማምለጥ እንደሆነም አብራርተዋል። በጥምረቱ ምክንያት የቡድኑ አመራሮች ከጀርባ ሆነው ጥቅማቸውን ሲያስከብሩ፣ የትግራይ ህዝብ ግን እንደ ህዝብ 100% ለጉስቁልናና ለጥፋት እየተዳረገ እንደሚገኝ ኮሎኔል ገብረዋህድ አመላክተዋል። በመጨረሻም በአማራ ክልል ምክር ቤት በመንግስት ስራ ላይ የነበሩ ሰራተኞች በጸጥታ ምክንያት ታጣቂዎችን የተቀላቀሉና ከስራ ቦታቸው ተሰናብተው እንዲሁም ለስደት ዳርገው የነበሩ ስደተኞችን ወደ ቦታቸው እንዲመለሱ ወስኛለሁ ማለቱ ተነግሯል። የክልሉ ምክር ቤት በክልሉ በቆየ የጸጥታ ችግርና ለመረጋጋት ምክንያት ከስራ ገበታቸው ተፈናቅለው የነበሩ ከ2000 በላይ የመንግስት ሰራተኞች ወደ ስራቸው እንዲመለሱ ወስኛለሁ ሲል አስታውቋል። ውሳኔው የተላለፈው ምክር ቤቱ ባካሄደው ስብሰባ ላይ ሲሆን ይህም የሰላም ማሻሻልና በርካታ ታጣቂዎች እጃቸውን ሰጡን በሚሉት ወቅት ቢሆንም ክልሉ አሁንም በተለያዩ አካባቢዎች ግጭት እየተካሄደበት መሆኑ ከስፍራው የሚወጡ መረጃዎች ያሳያሉ። ክልሉ አክሎም ባለፉት ጥቂት ዓመታት በክልሉ የተከሰተው የጸጥታ መናጋት በሰው ህይወትና በንብረት ላይ ከፍተኛ ጉዳት አደርሷልም ብለዋል። ክልሉ ከዚህም ባሻገር የመንግስትን የአስተዳደር መዋቅርን በማስተጓጎል ህዝባዊ አገልግሎቶች ያሰናከለ እንደነበረ ጠቁሟል። በዚህም ሳቢያ በርካታ የመንግስት ሰራተኞች የስራ ቦታቸውን ጥለው ለመሰደዳቸውንና ታጣቂ ኃይሎችን እንደተቀላቀሉም ገልጸዋል። ምክር ቤቱ ባሳለፈው ውሳኔ መሰረት በድምሩ 2167 ሰራተኞች ወደ መደበኛ ስራቸው መመለሳቸው የተወሰነ ሲሆን ተመላሾቹ ደግሞ በመንግስት የተባረሩና ታጣቂ ኃይሎችን የተቀላቀሉ ናቸው ተብሏል። ከዚህ ቀደም በክልሉ በሚሊዮን የሚቆጠሩ ተማሪዎች ከትምህርት ውጭ እንደሆነ የተነገረ ሲሆን ክልሉ ደግሞ በሰጠው መግለጫ የትምህርት ዘርፉን መናጋቱን የሚያሳይ ሲሆን 738 መምህራን ወደ ስራቸው ይመለሱ ብለዋል። ከዚህ በተጨማሪም 92 የገቢ ተቋማት እንዲሁም 1337 የሲቪል ሰርቪስ ሰራተኞች ከተመላሾች ውስጥ የሚገኙበት ሳል ከነዚህ የሲቪል ሰርቪስ ሰራተኞች መካከል 115 ያሉ ከ4 እና 5 ዓመታት በፊት በጭልጋ አካባቢ በማንነት ምክንያት በተፈጠረ ግጭት ከስራ ገበታቸው የተባረሩ መሆናቸው ተጠቁሟል። መንግስት ግጭትንና የጸጥታ ችግሩን በሰላማዊ መንገድ ለመፍታት ያለሰለሰ ጥረት እያደረገ መሆኑን የገለጸው ክልሉ ትነግ እያለ በጠራው ህወሓት የሚዘወረውን ያለውን የጥፋት ኃይል ተቀላቅለው የነበሩ በ10 ሺዎች የሚቆጠሩ ወገኖች የመንግስትን የሰላም ጥሪ ተቀብለው በመመለስ የበደሉትን ህዝብ ይቅርታ ጠይቀዋል ሲል አስታውቋል። ምክር ቤቱ ተመላሽ ሰራተኞቹ ወደ ስራ ከሚመደቡበት ቀን ጀምሮ መደበኛ ደመወዛቸው ማግኘት እንደሚጀምሩ በግልጽ ቢያመላክትም አሁንም ሙሉ በሙሉ ሰላም ባልሰፈነባቸው የክልሉ አካባቢዎች እነዚህ ሰራተኞች ተመልሰው ሲሰማሩ ስለሚኖራቸው የህይወት ዋስትናና አስተማማኝ ጸጥታ አካባቢዎች ግን ያለው ነገር የለም። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።